ፈቃድ በሰማያት እንደሆነች በሰባቱ ሰማያት ባለመ መላእክት ባለመ ቅዱሳን እንደሆነ ሁሉ በምድር ትሁን። በሰማይ የሚሆነው መልካም ነገር ሁሉ በምድር ይምጣልን ይደረግልን። በመንግስትህ የምናየው ነገር አሁን ይሁንልን ማለት ነው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። የእግዚአብሔር ፈቃዱ አንድና አንድ ነው። ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ ነው። የእግዚአብሔር ፈቃዱ ኃጢአተኛ ይድን ዘንድ ንስሐ ይገባ ዘንድ ይመለስ ዘንድ ነው። ይህ የእግዚአብሔር ፈቃድ በመላእክቱም ዘንድ ነው። ሉቃስ 15:10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። አያችሁ የእግዚአብሔር ፈቃድ ከመላእክት ጋር እንዴት እንደተስማማ። እሱ ሁሉ ይድን ዘንድ ይወዳል፣ እነሱም ሁሉ መዳንን ይወርሱ ዘንድ ለማገዝ ይላካሉ። እሱ ሁሉ ንስሐ ሊገባ ይወዳል፣ መላእክት ደግሞ በአንድ ኃጢአተኛ ንስሐ የሰርግ ያህል ይደሰታሉ ማለት ነው። አንዳንድ ሰው ሰይጣን ሆኖ የተፈጠረ ይመስለዋል። እንደው ምን ነው እግዚአብሔር ሳይቸግረው ሰይጣንን ፈጥሮ ብልሁ ሊሞክ፣ እንደዛ አይደለም። እግዚአብሔር ሰይጣንን አልፈጠረም። ሰይጣን ነው ራሱን የፈጠረው ሰይጣን የሆነው እንጂ እግዚአብሔር የፈጠረው ቅዱስ መልአክ ነው። አንዲት ሴት ለምሳሌ ልጅ ብትወልድ ልጇ አድጎ ሌባ ቢሆን የወለደችው ልጅ ነው ወይስ ሌባ ነው ብንባል ሌባ ወለደች አይባል። እሷ የወለደችው ልጅ ነው። እሱ ነው አድጎ በራሱ ተነሳሽነት ልጅ ሌባ የሚሆነው። ልክ እንደዚሁ ዲያብሎስም ሲፈጠር ሳጥናኤል ቅዱስ መልአክ ሆኖ ነበር የተፈጠረው። ይችን ጥቅስ እስቲ ተመልከቷት። ሕዝቅኤል ምዕራፍ 28 ቁጥር 15 ላይ ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበር ይለዋል። ፍጹም ነበር ዲያብሎስ ሳጥናኤል። በኋላ ነው እንዳትመራ አመረኝ በጥቂት ነገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። አባታችን ሆይ የሚለውን ተከታታይ ትምህርታችንን አሁን እንጀምራለን። ባለፉት ክፍለ ጊዜያት በሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ የሚለው ድረስ ተመልክተን ነበር። በዛሬው ዕለት ደግሞ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለውን ርዕስ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ አባታችን ሆይ መግቢያችን ላይ ለመግለጽ እንደሞከርነው ተያያዥነት ያለው ጸሎት ነው። ስለዚህ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ ይከበር፣ ይመስገን፣ ከፍ ከፍ ይበል፣ ይለይ፣ መንግስትህም ትምጣ። ስምህ የሚመሰገንባት የሚቀደስባት ከፍ ከፍ የሚደረግባት መንግስትህ ትምጣ። ግን መንግስት እስክትመጣ ደግሞ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን ነው የምንጸልየው። ዛሬ የምንመለከተው እንግዲህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለውን ነው። ፈቃድ የሚል አለ፣ የእግዚአብሔር ፈቃድ በሰማይና በምድር የሚል አለ ማለት ነው። በሰማይ የሆነው የእግዚአብሔር ፈቃድ በምድር እንዲሆን የምንጸልይበት ጸሎት ነው። ቅዱስ ዮሐንስ አፈወርቅ ወደ መንግስትህ ወደ ሰማያዊቷ መንግስት እስክንደርስ ድረስ በሰማይ በመንግስት የሚሆነው ነገር ሁሉ በምድር ላይ ይሁን ማለት ነው ይላል። ይህንን ጸሎት ባብራራበት ትርጓሜው ማለት ነው። ስለዚህ ይህ ጸሎት እንደቀደሙት ጸሎቶች ሁሉ ስምህ ይቀደስ እንደሚለው ሁሉ አሁንም የሚመለከተው የእኛን ጥቅም ነው። የሰው ልጅ ላይ ያጠነጠነ ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ስንል ማለት ነው። እንግዲህ ምድር የሚለው ቃል ልክ ሰማይ የሚለውን ቃል እንደፈታ ነው። ምድርም የራሱ ፍቻ አለው። ሰማይ ስንል አንደኛ ሰማይ ራሱን ነው፣ ሁለተኛ በውስጡ ያሉትን መላእክት ነው ብለን ተርጉመን ነበር። ምድርም ስንል ደግሞ አንደኛ ምድር ራሷን ነው፣ ሁለተኛ በውስጡ ያለነውን የሰው ልጆች ነው። እንግዲህ ምድር የምንላት በዚህ ምድር የምንኖርባት ዓለም ነች። ይች መሬት የምንላት ናት። ስለዚህ በምድር ሲባል ብዙ ጊዜ ይችን ዓለም ይችን መሬት የሚመለከት ቃል ነው። የመጀመሪያ ትርጉሙ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ የሚለው የመላእክት ዝማሬ ጌታችን በተወለደ ሌሊት የመላእክት ዝማሬያቸው በሰማይ ምስጋና ይሁን በምድርም ሰላም ብለው ነበር። በምድር ሲሉ ምድርን ወይም ይችን ዓለም የሚመለከት ቃል ነበር። ያው ምድር የሰላም ችግር ስለነበረባት በሰማይ ምስጋና በምድር ሰላም ብለው ዘምረው ነበር። በኋላ ደግሞ ሉቃስ ወንጌል ምዕራፍ 19 ላይ በሆሳዕና ዕለት ሕፃናት ብድር ሲመልሱ የሰው ልጅ ክርስቶስን ስላገኘ ሰላም ስላገኘ በተራችን በሰማይ ሰላም ይሁን ብለን ተመኝተናል። ስለዚህ ምድር የምትባለው ይቺ ዓለም ናት። ሰማይ ሰማይ ያኛው ሰማይ እንደሆነ ሁሉ ማለት ነው። ሁለተኛው ግን ምድር የምንባለው ልክ መላእክት ሰማይ በሚለው ስም እንደሚወከሉ እኛም ምድር በሚለው ስም እንወከላለን። ለምን? ሰው የተፈጠረው ከምድር አፈር ነው እንደምታውቁት።
ሰውን እግዚአብሔር ከምድር አፈር አበጀው ይላል። ጆሲፈስ ፍላቪየስ የሚባለው የአይሁድ ታሪክ ጸሐፊ ደግሞ የአይሁድን ትርጓሜ መነሻ አድርጎ ከቀይ አፈር ነው የተፈጠረው የሰው ልጅ ይላል። ቀይ የሚሆን ጥቁር አፈሩ ብቻ የተፈጠርነው ካፈር ነው። ስለዚህ ምድር ተብለን የምንጠራው እኛ ነን። ትልቋ ምድር ዓለም ነች። ትንሹ ምድር የሰው ልጅ ነው እና ምድር ላይ የሚሆነው ሁሉ በሰው ልጅ ላይ በጥቂቱ ይሆናል። ምድር ካንተ የተነሳ እሾህና አሜከላን ታበቅላለች ተብሎ ተነግሮ ነበር። እርግማን ይህ በምድር ላይ እሾህ አሜከላ እንዲበቅል ሊረገም እንጂ ትንሹ ምድር እኛ ነን። እሾህ አሜከላ የተባለው ኃጢአት እና ፍትወት ምኞት ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 13 ላይ ክርስቶስ ሲያብራራ በእሾህ መካከል የተዘራው የዚህ ዓለም ሐሳብና የባለጠግነት መታለል የሌላውም ነገር ምኞት ነው። እሱ ገብቶ ቃሉን ያንቃል ብሎ ተናግሯል። ስለዚህ ምድር የተባለው የሰው ልጅ ነው። በምድር ላይ የሚሆነው ነገር በሰው ልጅ ላይ የሚሆነው ነው ማለት ነው። እንግዲህ ሰማይና ምድር ብለን ስንጠራ አንደኛ ሰማይን ራሱን፣ ሁለተኛ መላእክትን፣ ምድር ስንል ደግሞ አንደኛ ምድር ራሷን፣ ሁለተኛ የሰው ልጆችን ነው ማለታችን ነው። እንደዚያ ከሆነ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ሲባል የሚኖሩት ትርጓሜ ከዚህ ጋር የተያያዘ ነው ማለት ነው። የመጀመሪያው ፈቃድህ በሰማያት እንደሆነች በሰባቱ ሰማያት በዓለመ መላእክት በዓለመ ቅዱሳን እንደሆነ ሁሉ በምድር ትሁን። በሰማይ የሚሆነው መልካም ነገር ሁሉ በምድር ይምጣልን፣ ይደረግልን። በመንግስትህ የምናየው ነገር አሁን ይሁንልን ማለት ነው። ሁለተኛው ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ሰማይ መላእክት የሚለውን ቃል ይተካል፣ ምድርም ደግሞ ሰው የሚለውን ይተካል ስላልን በመላእክትህ ዘንድ የሚሆነው ሁሉ በእኛ በሰው ልጆች ዘንድ ይሁንልን ማለት ነው። ምክንያቱም መላእክት በሰማያት ተወክለው ይጠራሉ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 23 ላይ ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ ይላል። ሰማያት ሲል መላእክትን ነው። አዳሪ በማደሪያው ማደሪያ ባዳሪው ይጠራል ብለን ባለፈው በሰፊው አይተነዋል። ስለዚህ ሰማያት የሚላቸው ቅዱሳን መላእክትን ነው። ፈቃድህ በሰማያት እንደሆነች ማለት ፈቃድህ በመላእክት ዘንድ እንደሆነች ማለት ነው። ቅዱሳን መላእክት በእነሱ ዘንድ የእግዚአብሔር ፈቃድ ሆኗል ወይ? አዎ ሆኗል። ይሄ በግልጽ መጽሐፍ ቅዱስ ይናገራል። መዝሙር 103 ከቁጥር 21 ላይ ንጉሥ ዳዊት ለመላእክቱ እንዲህ ሲል ይዘምራል። ሰራዊቱን ሁሉ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ አመስግኑ ይላል። ከመላእክት ጋር ማውራት፣ ወደ መላእክት መጸለይ፣ ወደ መላእክት መዘመር እንደሚቻል ከሚያሳዩ ጥቅሶች አንዱ ነው ይሄ ጥቅስ። ምን አላቸው ለመላእክቱ? ሰራዊቱ ሁሉ ይላል መላእክትን ነው፣ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ አመስግኑ ይላል። ቅዱሳን መላእክት ፈጻሚያነ ፈቃዱ ለእግዚአብሔር ናቸው። የእግዚአብሔርን ፈቃድ የሚፈጽሙ ናቸው። ስለዚህ ፈቃድህ በመላእክትህ ዘንድ እንደሆነ መላእክት ፈቃድህን እንደሚፈጽሙልህ እንዲሁም በምድር በተባልን በእኛ ሰዎች ዘንድ ይሁን። እነሱ ፈቃድህን ፈጽመው ደስ እንደሚያሰኙ እስቲ እኛም ደግሞ ፈቃድህን ፈጽመን እንደ መላእክትህ ደስ የምናሰኝህ እንሁን ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት። እንግዲህ ፈቃድህ የሚባለው ምንድን ነው? የእግዚአብሔር ፈቃዱ ምንድን ነው? ብዙ ጊዜ ሁላችንም የምንስማማበት ሁሉ ነገር የሚሆነው በእግዚአብሔር ፈቃድ ነው። ትክክል ነው። ነገር ግን እግዚአብሔር በምድር ላይ የሆነውን ሁሉ ይፈቅደዋል ማለት ይወደዋል ማለት አይደለም። ፈቃዱ አለ፣ ውዱ አለ። ዊልና ፐርሚሽን የሚባለው ወይም ደግሞ ገቢራዊ ፈቃድና ቀዳማዊ ፈቃድ ይሉታል አንዳንድ ጸሐፍት። እግዚአብሔር በምድር ላይ እንዲከናወኑ የሚፈቅዳቸው ነገሮች አሉ፣ የሚወዳቸውም ነገሮች አሉ። ለምሳሌ ሰው መልካም ነገር ቢሰራ እኔ ተነስቼ ለአንድ ድሃ ብረዳ ይህ የእግዚአብሔር ፈቃድ ነው ወይ? አዎ ነው። እግዚአብሔር ይወደዋል ወይ? አዎ ይወደዋል። ይፈቅደዋልም ይወደዋልም። ግን አንድ ሰው ደግሞ ተነስቶ አንድ ሰውን ቢገድል ይህንን ነገር እግዚአብሔር ፈቅዶታል ወይ? አዎ። ምክንያቱም ልክ ሊገለው ሲል ደርቆ እንዲቀር ማድረግ ይችላል እግዚአብሔር። ሲችል ዝም ማለቱ መተው፣ ፈቀደ፣ ተወለ፣ ለቀቀው ይባላል። ይወደዋል ወይ? አይወደውም። ስለዚህ ነው ቅዳሴያችን ፈቃድህንና ውድህን እንሰራ ዘንድ ስጠን ይላል። ምድር ላይ የምናያቸው ነገሮች ሁሉ የሚከናወኑት በማፈቃድ ነው፣ በእግዚአብሔር ፈቃድ ነው። ግን ሁሉን ይወደዋል? አይወደውም። ግን እንዳይሆን ማስቆም እየቻለ መተው ፈቀደ ያሰኘዋል፣ ግን ወደደ አያሰኘውም ማለት ነው። እና ፈቃድ በሰማይ እንደሆነች ታዲያ የተባለው ምንድን ነው? ቅዱሳን መላእክት የእግዚአብሔርን በጎ ፈቃድ ይፈጽማሉ። የእግዚአብሔር ፈቃዱ ምንድን ነው ከተባልን ግን በተለይ ለእኛ ለሰው ልጆች እግዚአብሔር ምንድን ነው ለእኛ ያለው ፈቃድ ተብለን ብንጠየቅ ቅዱስ ጳውሎስ በአንዲት አረፍተ ነገር ጥሩ አድርጎ መልሶልናል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላንብላችሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል።
የእግዚአብሔር ፈቃዱ አንድና አንድ ነው፣ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ ነው። የሰው መዳን የእግዚአብሔር ፈቃድ ነው። ታዲያ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን የምንለው ያንተ ሰው እንዲድን ያለ ፈቃድ በመላእክትም ዘንድ ነው። የሰው መዳንን አንተ እንደምትፈቅደው ፈቃድህ በአንተ ዘንድ የሆነች ፈቃድህ በመላእክትም ዘንድ ነው። መላእክት የእግዚአብሔርን ፈቃድ ፈጻሚያን ናቸው ስንል ያለ ምክንያት አይደለም። ዕብራውያን 1:14 ላይ ይላል ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን ይላል። እግዚአብሔር ፈቃዱ የሰው መዳን ነው። መላእክት ደግሞ ሁሉ መዳንን እንዲወርሱ ያግዛሉ። ለምን? ፈቃዱ በእነሱ ዘንድ የተፈጸመች ነች። ስለዚህ ይህ ሰው ሁሉ ይድን ዘንድ ያላቸው የመላእክት ፈቃድ በእኛም ዘንድ ይሁንልን እያልን እየለመንን ነው። ቅዱሳን መላእክት የእግዚአብሔርን ፈቃድ ፈጻሚዎች ናቸው። በሌላ ቦታ ደግሞ እግዚአብሔር ፈቃዱን እንዲህ ሲል ተናገረ። ሕዝቅኤል 33:11 ላይ ምን አለ? ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ ነው እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል። የእግዚአብሔር ፈቃዱ ኃጢአተኛ ይድን ዘንድ፣ ንስሐ ይገባ ዘንድ፣ ይመለስ ዘንድ ነው። ይህ የእግዚአብሔር ፈቃድ በመላእክቱም ዘንድ ነው። ሉቃስ 15:10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። አያችሁ የእግዚአብሔር ፈቃድ ከመላእክት ጋር እንዴት እንደተስማማ። እሱ ሁሉ ይድን ዘንድ ይወዳል፣ እነሱም ሁሉ መዳንን ይወርሱ ዘንድ ለማገዝ ይላካሉ። እሱ ሁሉ ንስሐ ሊገባ ይወዳል፣ መላእክት ደግሞ በአንድ ኃጢአተኛ ንስሐ የሰርግ ያህል ይደሰታሉ ማለት ነው። ስለዚህ መላእክቱ ከእግዚአብሔር ፈቃድ ጋር የተስማሙ ናቸው። ፈቃድህ በመላእክት ዘንድ እንደሆነ፣ ሰማይ በተሰኙ መላእክት ዘንድ እንደሆነ በምድር በተባለም በሰው ልጆች ዘንድ ይሁን። ለሰው መዳን የምንራራ፣ ለወንድማችን መዳን የምንራራ፣ ለራሳችን ነፍስ መዳን የምንራራ አድርገን ፈቃድህ በሰማያት መላእክት ዘንድ እንደሆነ በምድር በሰው ልጆች ዘንድ ይሁን ብለን እንለምነዋለን እግዚአብሔርም ማለት ነው። እንግዲህ ይህንን ካልን ቅዱሳን መላእክት የእግዚአብሔርን ፈቃድ ይፈጽማሉ ወይም ፈቃዱ የሆነውን ነገር ያከናውናሉ ካልን በዚህ አጋጣሚ መቼስ ራሱን ችሎ ለብቻው ከምናነሳው እዚህ ላይ ሊነሳ የሚገባው ነገር ቅዱሳን መላእክት እንደኛ ነፃ ፈቃድ አላቸው የሚለውን የኦርቶዶክሳዊት ቤተክርስቲያን ትምህርትን በዚህ አጋጣሚ ማንሳት አለብን። ቅዱሳን መላእክት ለአንዳንድ ሰው እንደሚመስለው የእግዚአብሔርን ፈቃድ ይፈጽማሉ ሲባል ከዛ ውጭ ምንም ነገር ማሰብ አይችሉም፣ ምንም የመወሰን ነፃነት የላቸውም ማለት አይደለም። ቅዱሳን መላእክት ልክ እንደ ሰው ልጅ ከነፃ ፈቃድ ጋር ነው የተፈጠሩት። ነፃ ፈቃድ አላቸው። ቅዱሳን መላእክት እንደ ሮቦት ብር ብለው አድርጎ የተባሉትን ማድረግ እንጂ ከዛ ውጭ የራሳቸው ማንነት የላቸውም ማለት አይደለም። ቅዱሳን መላእክት በራሳቸው የመወሰን የማመዛዘን ችሎታ አላቸው፣ እውቀት አላቸው። ስለዚህ ይወስናሉ ማለት ነው። ቅዱሳን መላእክት ነፃ ፈቃድ ባይኖራቸው ሰይጣን የሚባል ነገር አይኖርም ነበር። ምክንያቱም የመካድም የማመንም ሙሉ ነፃነት ስለነበራቸው ነው። እንግዲህ እንደምታውቁት እግዚአብሔር መላእክት እንደፈጠረ ተሰወራቸው ይላል መጽሐፈ ስነ ፍጥረት። ተሰወራቸው ማለት ከመላእክቱ ጋር ድብብቆሽ ማለት አይደለም። ልክ እኛ አሁን ዛሬ እግዚአብሔርን አናየው፣ በአይምሯችን ተጠቅመን ተመራምረን ፈልገን ወስነን በፍላጎታችን እናምነዋለን እንጂ እንደው ብርሃኑን ዘርግቶብን አይተነው ከግርማው የተነሳ ተንቀጥቅጠን አይደለም ያመንነው። የማመዛዘን እድል ሰጥቶናል። በምን? ባለመታየት ማለት ነው። ልክ እንደዛ ለእኛ የሰጠውን እድል አስቀድሞ ለመላእክቱ ሰጠ። በግርማ ሆኖ እንደተፈጠሩ ቢታያቸው ኖሮ ልክ እኛ ሳናየው ቀርተን በኋላ እንደምንረዳው እድል የመረዳት እድል አይኖራቸውም። ስለዚህ እግዚአብሔር ተሰወራቸው እንዲወስኑ እንዲመረምሩ ይመርምሩ ብሎ ልክ ዛሬ እኛ ላይ እንደተሰወረብን እንደማናየው ማለት ነው። እና ተመራመሩ፣ ግማሾቹን የፈጣሪ ነኝ አሉ። መላእክት ርኩሳን ማለት ነው የአጋንንት ወገን ወደቁ። እነ ሚካኤል እነ ገብርኤል ጸንተው ቆሙ። በዚህም ቅዱሳን መላእክት ሆኑ ማለት ነው። ስለዚህ ቅዱሳን መላእክት የመወሰን ስልጣን አላቸው፣ የመመርመር ስልጣን አላቸው። ያ ባይኖራቸው ሰይጣን የሚባል ነገር አይኖርም። አንዳንድ ሰው ሰይጣን ሆኖ የተፈጠረ ይመስለዋል። እንደው ምን ነው እግዚአብሔር ሳይቸግረው ሰይጣንን ፈጥሮ ብልሁ ሊሞክ፣ እንደዛ አይደለም። እግዚአብሔር ሰይጣንን አልፈጠረም። ሰይጣን ነው ራሱን የፈጠረው ሰይጣን የሆነው እንጂ እግዚአብሔር የፈጠረው ቅዱስ መልአክ ነው። አንዲት ሴት ለምሳሌ ልጅ ብትወልድ ልጇ አድጎ ሌባ ቢሆን የወለደችው ልጅ ነው ወይስ ሌባ ነው ብንባል ሌባ ወለደች አይባል። እሷ የወለደችው ልጅ ነው። እሱ ነው አድጎ በራሱ ተነሳሽነት ልጅ ሌባ የሚሆነው። ልክ እንደዚሁ ዲያብሎስም ሲፈጠር ሳጥናኤል ቅዱስ መልአክ ሆኖ ነበር የተፈጠረው። ይችን ጥቅስ እስቲ ተመልከቷት። ሕዝቅኤል ምዕራፍ 28 ቁጥር 15 ላይ ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበር ይለዋል። ፍጹም ነበር ዲያብሎስ። ሳጥናኤል በኋላ ነው የወደቀው የረከሰው እና
ቅዱሳን መላእክት አይተው ወስነው የመወሰን ነፃ ፈቃድ ስላላቸው ነው ሰይጣንም የወደቀው የሚለውን በዚህ አጋጣሚ እናነሳለን። ቅዱሳን መላእክት የእግዚአብሔርን ፈቃድ ይፈጽማሉ ማለት ከተባሉት ውጭ እነሱ አያመዛዝኑም ማለት አለ። በራሳቸው የመወሰን መብት አላቸው። ተልከው ይቅር ማለት ይቅር አለማለት ዘጸአት 23:20 ላይ የላኩትን መልአክ ቃሉን አድምጡ ትእዛዙንም ፈጽሙ፣ ነገር ግን ከመንገዱ ውጭ ብታደርጉ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት ይላል። መልአክ አይቶ ይቅር ማለት አለማለት ድረስ ስልጣን አለው። አይቶ የመወሰን ቅዱስ ገብርኤልን ዘካርያስን አብስረው ተብሎ ተላከ። ሊያበስረው መጣ። ዘካርያስ አላምን ሲል ግን ስላላመንክ ቃሌን ዲዳ ትሆናለህ፣ እኔ ላበስረን የተላኩት ግን ሁኔታህን ሳየው ዲዳ አድርጌያለሁ ብሎ ኮንዲሽናሊ ወስኗል ቅዱስ ገብርኤል። ስለዚህ ቅዱሳን መላእክት ፈቃዱን ይፈጽማሉ ማለት ብር ብለው የተባሉትን ብቻ ያደርጋሉ ማለት አይተው ሊወስኑ ነፃነትን ሰጥቷቸዋል እግዚአብሔር ማለት ነው። ስለዚህ እንደ መላእክት አድርገን ማለት የተሰጠንን የሚያመዛዝን አእምሮ የተሰጠንን ለባዊት ነፍስ አስተዋይ የሆነች ነፍስ ተጠቅመን ፈቃድህን የምንፈጽም ማለት በፍርሃት ተጨንቀን አይደለም፣ በነፃ ፈቃድ በፍላጎት በምርጫ እንደ መላእክቱ የሰጠህንን መብት ተጠቅመን ፈቃድህን እንድንፈጽም አድርገን በመላእክት እንደሆነች ፈቃድህ እንዲሁም በእኛ ዘንድ ትሁን ማለታችን ነው። ሌላው ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው በሰማይ የሚሆነው ወይም ከምጽአት በኋላ መንግስት ስትመጣ እንግዲህ ከዚህ በፊት መንግስት ትምጣ ብለን አይደል ፈቃድ በሰማይ እንደሆነች የምንለው። መንግስት እስክትመጣ እስቲ በሰማይ የምናደርገውን እዚህ ምድር ላይ እንድናደርግ ፍቀድልን። አላደርስ ብሎናል። መቼስ ወደዛኛው ዓለም መሸጋገር መንግስተ ሰማያትን በትክክል የምንናፍቅ ከሆነ ይሄ ነው ጸሎታችን። ጌታ ኢየሱስ ሆይ ቶሎና፣ አዎ ቶሎና የሚል ጸሎት የምንጸልየው መንግስተ ሰማያት ስትናፍቀን ነው። ስለዚህ አላደርስ ሲለን እስቲ እስከዛ መጽናኛ እንዲሆነን ቢያንስ አሁን አንድ በጣም የተራበ ልጅ እናቱ ገና እንጀራ እየጋገረች ከሆነ ገና ወጥ እየሰራች ከሆነ በጣም ረሃብ ካስቸገረው እስቲ በትኩስ እንጀራ ስጭኝ ይላል እና ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት እስክትመጣ እንኳን እስቲ እባክህ የሰማዩን ፈቃድህን እዚህ ትንሽ አቅምሰን ትንሽ ቆርሰህ ስጠን እያልን ነው የምንለምነው። ምንድን ነው ይሄ ፈቃዱ? በዛ ከምጽአት በኋላ የምናደርገውን እስቲ እዚህ እንድናደርገው አድርገን። አንደኛ ምስጋና ነው። በሰማይ ያለማቋረጥ ቅዱሳን መላእክቱ ቅዱስ ቅዱስ እያሉ ያመሰግኑታል። በሰማይ ከምጽአት በኋላ እኛም ተቀላቅለን በደስታ ከተሰበሰቡት አእላፋት ጋር ቅዱስ ቅዱስ ብለን እንዘምራለን። ይህንን ዝማሬ እስቲ አሁን አሳየን፣ እንቅመሰው። የሰማዩን ስርዓት እስቲ እዚህ ያሳየን እንላለን። ትክክል ነው። ፈቃዱ በሰማይ እንደሆነች እንዲሁም በምድር ሆና በሰማይ ማደሪያ ያለው እግዚአብሔር በምድር ቤተክርስቲያን ቤተ መቅደስ እንዲሰራ አድርጓል። በሰማይ ዕጣን ይታጠናል፣ እዚህም ዕጣን እናጥናለን። እዛ የምናየውን እዚህ ለማየት ማለት ነው። ቅዱሳኑን በአይን ማየት ቢያቅተን በስዕል እንስላቸዋለን፣ እናያቸዋለን፣ እናስታውሳቸዋለን። ስርዓተ ሰማይ ተሰራ በምድር ይላል አባታችን አባ ጊዮርጊስ ዘጋስጫ። የሰማዩ ስርዓት በምድር ተሰራ፣ በቤተልሔም ተሰራ፣ በቤተ ክርስቲያን ተሰራ። ስለዚህ በፈቃዱ በሰማይ እንደሆነች እንዲሁም በምድር ነው። በሰማይ ዕጣን እንዲታጠን እንደፈቀደ በምድር ካህናት ያጥናሉ። በሰማይ ቀሳውስት እንዳሉ እዚህም አሉ። በሰማይ ማህሌት አለ፣ እዚህም ማህሌት አለ፣ ዝማሬ አለ። በሰማይ እልልታ አለ፣ እዚህም እልልታ አለ። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። እስቲ የመላእክቱን ምስጋና ለእኛም አምጣልን ማለት ነው። መላእክት ሲያመሰግኑ ነው የሚውሉት። አመስግነው 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 ሲደክማቸው ያው ያመሰግናሉ። አኮቴቶሙ ረፍቶሙ ወረፍቶሙ አኮቴቶሙ፣ ምስጋናቸው ረፍታቸው ረፍታቸው ምስጋናቸው ነው ይላል። አመስግነው አመስግነው መላእክት ይላል ደግሞ በሌላ ቦታ ወይመስሎሙ ለመላእክት ከመ ዘወደስዎ መንፈቀ መንፈቃ ለአሐቲ ሰዓት። መላእክት እስከ ዛሬ ካመሰገኑት ምስጋና የአንዲት ሰዓት ሩብ ያመሰገኑ አይመስላቸው። ይናፍቃሉ እንደ አዲስ ለማመስገን። ዘያፈቶሙ ለመላእክት ያውጽዎ፣ መላእክት ያመሰግኑት ዘንድ ያጓጓቸዋል ይላል ቅዱስ ጴጥሮስ። አሁንም ገና ማመስገን ይፈልጋሉ። እስቲ በሰማይ የማይጠገም ምስጋና እንዲያመሰግኑ ካደረግ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁንና እስቲ እኛም እናመስግን፣ እኛም ደስ ይበለን። የመላእክቱን ዝማሬ እኛም እንዘምረው ማለት ቅዱስ ያሬድ እንኳን አንዴ ደርሶ መጥቶ አይደል እንዲህ ኢትዮጵያን በምስጋና ያጥለቀለቃት። አንዴ ተነጥቆ ደርሶ የመጣው እንዲህ ከዘመረ እዛ የሚኖረው ምን ሊሆን ነው? ስለዚህ እስቲ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ማለታችን ነው። ቅዱስ አውግስጢኖስ የተባለ ሊቅ ደግሞ ፈቃድ በሰማይ እንደሆነች የሚለውን ጻድቃንና ዕጣን ብሏቸው፣ ጻድቃንን ሰማይ ኃጢአተኞችን ምድር አደረገና ምድራውያን ስለሆነ ዕጣን። ስለዚህ ምን አለ? ሰማያዊ ስራ የሚሰሩ ጻድቃን የሚያዩትን
እኛ ኃጢአተኞቹ ደግሞ እስቲ እንቅመሰው። ትክክል ነው። ሰማይ ከቅዱሳን ጋር ይመሳሰላል። ከዋክብቱ ቅዱሳንን ይወክላሉ። ኮከብም ኮከብ ይሄይስ ክብሩ ከኮከብ ኮከብ ክብሩ ይበልጣል ይላል። እነ ቅዱስ ጊዮርጊስን ክብር የምናነጻጽረው በዚህ ጥቅስ ነው። ስለዚህ ኮከብ ዘልዳ እንለዋለን አይደለ? ቅዱሳን ከዋክብት ይባላሉ። እነ ቅዱስ ዮሐንስ ከዋክብት ይባላሉ። ስለዚህ ሰማያውያን ናቸው። አብርሃምን ምን አለው? ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ አለው። እንደ ሰማይ ከዋክብት ያለው ከአብርሃም የሚወለዱ ቅዱሳን ናቸው። እንደ ምድር አሸዋ ያለው ከአብርሃም የሚወለዱ ኃጢአተኞች ምድራውያን ናቸው። ስለዚህ ፈቃድህ እንደ ከዋክብት በሚያበሩ በቅዱሳን በሰማያውያን ሕይወት ባላቸው በጻድቃንህ ዘንድ እንደሆነ በእኛ በኃጢአተኞቹም ዘንድ ይሁንልን ማለት ነው እና ነፍስና ስጋም ይላል ቅዱስ አውግስጢኖስ በነፍሳችን የሆነ ፈቃድ በስጋችንም ይሁንልን። ነፍሳችን በጸሎት እንደምትደሰት ስጋችንም ትደሰት ማለት ነው እና በእውነት እግዚአብሔር ፈቃዱ በሰማይ እንደሆነች እንዲሁም በምድር ትሁን ያድርግ የሚለው ጸሎትን ያድርግልን። በሰማይ መላእክት ዘንድ፣ በሰማይ ቅዱሳን ዘንድ፣ በሰማይ ጻድቃን ዘንድ የሚሆነው ሁሉ በምድር በሰው ልጅ በምድር በእኛ በምድር በስጋችን ላይ ይሁንልን ብለን እንጸልያለን። እግዚአብሔር ፈቃዱን ለሁላችን ያድርግልን። የሰማነውን በልቡናችን ያሳድርብን።